መቼም ከዚህ በታችሁ ሮቤል ደረግ ነው። እኔ አሁን የምነግርህ ነገር በዚህ ጉዳይ የምትጎዳው አንተ ብቻ ነህ። ቆንጆ አወጣጣዋለሁ። ሮቤል እንደምታየው ክፉነቱ ብቻ ፈሪ ነው። በጣም አወጣጣዋለሁ። ግን ይኸውልህ በምንም ነገር ቢሆን ስሜት አያቱም። እኔ የምፈልገው ያንተ ደህንነት ብቻ ነው። እሞክራለሁ። ሁሉም ነገር ይቅር፣ ብቻ አንተ ደህና ሁንልኝ። እሺ ቀጠሮም እንዳታረፍድ። አድናን እንዴት ነህ? ሱቅ እየሄድኩኝ እኮ በአጋጣሚ ተገናኘን አይደል? አጋጣሚ ናቸው። አዎ አድናን በወንድሙ ሮቤል አደጋ ደረሰበት። መቆም አይችልም የተባለው ሮቤል ቁሞ ተነስቶ ወንድሙን ከኋላ በመምታት አጥቅቶ ሲጥ አደረገው። በጣም ያሳዝናል። ሚራ ከኋላ ስትከተለው ያለበትን ቦታ ለማጣራት ብትል ተሰወረባት። ይሄንን ያየች መንፈስ ነው ሰይጣን ነው ወዴት ገባ በማለት ስትፈልግ ስታጣው ተመልሳ ወደ ቤት ሄዳለች። ወደ ቤትም ስትመለስ ሉሃና እንግዲህ ከሻንጣቸው ውስጥ ወደ ውጭ ጉዞ ሊያደርግበት የነበረውን ፓስፖርትና ወረቀት ከሻንጣ ውስጥ ሰርቃ ይዛበታለች። የሮቤልን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሉሃናን የተሰኘው ክፍል 24 ተለቀቀ። እንግዲህ ወደ ክፍል 23 ስንመለስ ወንድሙ ሮቤልና አድናን ማለት ነው በጣም ጭቅጭቅና ግብግብ ላይ ይገኛ ነበር ማለት ነው። እንግዲህ እዛ ላይ ሲገኝ ሁሉንም ነገር አውጣ እያለው ነበርና እሱም ደግሞ ሚራ ናት የምታውቀው የሳራን እንጂ እኔ ምንም የማውቀው ነገር የለም ብሎት ወንድሙን ሸምጥጦት ነበር። ሚራም ስትጠየቅ እኔ ስራ እንጂ ጨመርኳት አላቅም፣ ስራ እንደገባች ነው የማውቀው፣ የ8 ዓመት ሳራ ከየት ነው ማመጣት በማለት በጣም እየተጨነቀች የምትገኘው ሚራ እንግዲህ ሲመጣባት ሽንቷን በቁማ ልትሸናው ደረሰች። ወይኔ ጉዴ ወዴት ልግባ፣ አልጋው ስር ቤቱ ተከፍቶ የዋጠ መሬቱ እያለች ከዛ ከዚህ ስትዘል፣ ምክንያቱም እሷ ያሰበችው ከእሱ ጋር ስትዘሙት የነበረውን እሱን ነው ያወቀብኝ እያለች ነበር። ነገር ግን እሱንም አውቆባታል። ነገር ግን አሁን ላይ የሳራ ጉዳይ ስለሆነ እኔንም እንደሱ ሊገለኝ ነው እያለች ነበረ በጣም በጭንቀት ላይ የምትገኘው። እናም በዚህ የተነሳ ሉሃናን ደውለሽ ጠይቂው ደውይ ስትባልም ደውላ ስትጠራው እሱም ድምፁን የሮቤልን ድምፅ ስትሰማ በጣም ነበረ የደነገጠችው። በቃ ሊገለው ነው። ምክንያቱም ሽጉጡን ስታይ ሽጉጡ ከሻንጣው ውስጥ የለም። የዚህ ጊዜ በቃ ሊገለው ነው። በዚህ ያክል እኮ ጨካኝ አልነበረም እያለች ነበረ ማለት ነው። የዚህ ጊዜ ላዝናንም ይሄን ብላ እሷም ስትለምነው በፍጹም ሉሃና ምርጥና ጎበዝ አስተዋሽ ናትና የዚህ ጊዜ እንግዲህ አድናን ወደ ቤት በሚመጣ ጊዜ ሰላም በሚላት ጊዜ ነበረ ሽጉጡን ከኪሱ ውስጥ ያውጥታ ያስቀረችበት። ምክንያቱም እኔ በጣም እወዳለሁ፣ አንተን ማጣት አልፈልግም፣ ምንም ነገር እንድታደርግና ምንም ነገር እንድትሆን አልፈልግም እያለችው ነበርና እሱን ለማስፈራራት እንጂ ምንም ነገር አላደርግም የኔ ቆንጆ አትሰቢ እያላት ነበር። እና እሷም ሽጉጡን ለማስቀረት ችላለች ማለት ነው። ተመልሶም ቢሄደው እሷን ለማስወጣት ነው እንጂ ምንም ለማስፈራራት ነው። እሱ ማለት በጣም ፈሪ ነው፣ ስራው መጥፎ ቢሆንም ፈሪ ነው እያለው ነበረ። የናቁት ሰው ተነስቶ እንግዲህ ግንባሩን ሊሎት ችሏል ማለት ነው። እናም ይሄን እያለው ሩቤል ማን ነው ሩቤልም እንግዲህ መቆም አልችልም እያለ ነበርና እየቆመ ጊዜም ራሱን ለመፍታት ሲሞክር እግሬ ቆመ ተመስገን እያለ በደስታ ሲዘል ነበር። እንዲህ እንደተጫወተብኝማ እበቀለዋለሁ ይምጣልኝ ብሎ ነበር እየፎከረው። እንግዲህ ሮቤል
በጣም እንትን ያለ መስሎ ቁጭ ብሏል። ራሞትኩኝ የሰው ትራፊ መብላት አልወድም ወንድሜ ታውቃለህ አይደለ? እንዴት ይሄን እያወቅ እያለ እሱም በልቶ እንካ ሲለው ያንተን ትራፊ ሰው ትራፊ እንደማልበላ ታውቃለህ፣ እንዴት ነው እንደዚህ እንትን የምትለኝ እያለ ነበር። ያው እሱ እንደዚህም ቢል ለወንድሙ ያዝንለታል፣ እንደዛም ስራው ቢያስጠላውም። አሁን ግን በቃ የሚያደርገው ነገር በጣም ቅጣት ይገባዋል ብሎ ነበር እየቀጣው የነበረው ማለት ነው። አዝናን ሮቤል እንግዲህ ያሰበውን ተንኮል አስቧልና እሱም እንግዲህ ምግብ ሲበላ ና ብላ ቢለውም በፍጹም አልበላም ብሎ ነበር። መጀመሪያ ግን ከዚህ ስንወጣ እቤት ደርሶ እንግዲህ ሲሄድ እሱን ተከትላ ነበረ ሚራው ተከትላው የሄደችው። ምክንያቱም እሱን ተከትላ ሄዳ ካየች በኋላ እሱን ለማስለቀቅ ነበር ያሰበችው። የዚህ ጊዜ ዞር ሲል ከኋላው ስትከተለው አይቷታልና እንደዚህ ተሸፋፍና ነበርና የት ልትሄጂ ነው ቢላት አይ ሱቅ እኮ ሂጅ ነው የምትገባበት ሁሉ ጠፋባት። እሱ ግን ስራዋን ስላወቀባት የት ነው ነይ እንሂድና ሱቁ የምትገዢውን እኔም አብሬ ማየት እፈልጋለሁ ሲላት በጣም ተደናገጠች። በጣም ተፍርሃት ተዋጠች ማለት ነው። እናም ይሄን እያላት እሷንም አንቺም ነይ ብሎ እንደዚህ በሚያንቃ ጊዜ እኮ ሱቅ እዛኛው ሱቅ የምፈልገው እቃ ስለሌለ የምትለው ሁሉ አንዱን ከዛ አንዱን ከሰሜን አንዱን ከደቡብ እየቀባጠረች ነበረ ማለት ነው ሚራ። እናም በመጨረሻ ይሄንን ሲላት እንቅስ ያደርጋት በቃ እኔ ሱቅ ልሄድ ነው ልቀቀኝ እባክህን፣ እንዴት ነው እኔ እኮ ሚስትህ ነኝ፣ አሁን እንደዚህ ብጠላኝም እንደዚህ እያለች ነበረ እኛን ለማጣላት ነው። ይሄንንም ደግሞ ሮቤል ምንም ነገር አላደረገም፣ እሱም የለበት እሱን ለማስጠመር ነው። ይቺ ሉሃና ናት ስትል ሉሃና በአንቺ ስም አትጠራም፣ አጠገቧ እንዳደርሽ በጣም ምርጥ ሴትና አንቺ እንዳውም ሴት መባል ራሱ ያስታንሽሻል ሲላት እንዴት ያለች ስራዋን እንትን የምትለው ሚራ ማለት ነው። እናም በዚህ የተነሳ እሱም ትቷት ቀጥ ብለሽ ሂጂ ዞር ብለሽ እንዳታይ ሲላት ነበር። እሷ ግን አትሰማምና አሁንም እሱም ከቦታው ሂዷል ተሰውሯት ማለት ነው። እንዴት ስታይ ብታይ ጠፋባት ማለት ነው። በስማም ወደ ምን ተሰወረ መንፈስ ነው ወይስ በረረው ወደ ምን ገባ እያለች ነበረ። የዚህ ጊዜ እሱም ወደ ወንድሙ ሮቤል ጋር ምግብ ይዞለት ሂዶ ነበርና እና ብላ ብሎ እሱ መጀመሪያ በልቶ እኔ ሰው ትራፊ እንደማልበላ ታውቃለህ፣ ስለዚህ እንዴት ነው እኔ የምበላው እያለ መጀመሪያው እሱ ተዘጋጅቷል። ምክንያቱም መቆም ስለቻለ እማደርገውን አደርጋለሁ ብሎ ፎክሮ ነበር ማለት ነው። እና ና ብላ ሲለውም እኔ አልበላም ተው ወንድሜ ተው እያለው ነበረ። ሁሉንም ነገር ተናገር ሚራ ጋም ብሄር ሚራ አላቅም ብላለች፣ እሷም አላቅም ብላለች። ይሄ ሳልወጣ እውነት በፍጹም እያለው ነበር። እኔ የማውቀው ነገር የለኝም ተው ወንድሜ፣ እንደዚህ እኮ ስጨክን አይቼህ አላቅም ነበረ እያለው ነበር። እና እንግዲህ ያስጨከንከኝ አንተ ነህ በሚለው ጊዜ እሱ እንግዲህ ለተንኮል ያሰበው ሩቤል ማለት ነው። እሱ እንትን ሲል ትን እንደ ማለት ሲያስነጥሰው ሲያስለው ነበርና ወይኔ ወንድሜ በማለት እንግዲህ አድናንም ውሃ ሊያመጣለት እየሮጠ ሲሄድ እሱ ግን በዝግጅት ላይ ነውና ተነስቶ ያሰበውን አስቧልና ቦታውን ቀይሮ ዱላውን ይዞ ማለት ነው ከኋላ ነበር። እሱ እንድክ ሲያይ ከቦታው ሲያጣው ከኋላው ይዞ ጭንቅላቱን ያለው ማለት ነው። ይሄን እንግዲህ ምንድን ነው በማለት ራሱን ነበረ ስቶ የወደቀው ማለት ነው። አድናንም እሱም እንግዲህ ሮቤል አንገቱን ዘሎ ነው ያነቀው። እኔ ማለት ይሄ ነኝ በፍጹም የማልመለስ ብሎ እዛው ወንድሙን አንገቱ ላይ እንደያዘው ነበረ ያለቀው። በጣም ይገርማል እንግዲህ በወንድሙ ላይ ያለው ቅናት አነሳስቶ ወንድሙን ሊያጠፋው ነው ማለት ነው የተነሳው። ሚስቱን ያለኝ ነገር አንተ ትራፊ እንጂ የምትወደው እያለ በቅኔም ሲነግረው ነበረ። ያልተነካካማ እንትን አትልም ትራፊም ትወዳለህ ማታ ማታ እያለ ሲነግረው ነበር ማለት ነው። በቅኔው ሲያስረዳው ነበርና እንግዲህ ሚራም እንትናን ስለምታፈቅረው ሮቤልን ታውቂያለሽ እኔ በጣም ነው የማፈቅረው እያለች ስትነግራን ነበር ማለት ነው። ይሄንን ማለት ደግሞ በጣም እንትን ብሏታል።
የዚህ ጊዜ በጣም እንደዚህ በምትላት ጊዜ አንቺ እንዴት አይነት ነሽ እያለች ነበረ እንግዲህ ከእሷ ጋር ሲሰዳደቡ የነበረ። ለነበረን ቆይታ እናመሰግናለን። ባይ ባይ።